ያው ቪዛ ተከልክሏል። እኔን አያውቁኝም፣ እኔም አላውቃቸውም። ስለዚህ ብዙ አይመለከተኝም። በመጨረሻም ሰበር ዜና ተሰምቷል። የአርሲን የተቀነባበረና መፍትሄና እርምጃ የማይወሰድበት የዜጎችን እልፈት ተከትሎ በትላንትናው ዕለት በአውሮፓ ህብረት ልዑል አስፋወሰን አስራት ካሳ ይህንን የተሸፋፈነ ግፍ በዝርዝር ካቀረቡት በኋላ የኦሮሚያው ፕሬዝዳንት ሽመልስ አብዲሳ እንዲሁም የዞን አመራሩ ኢብራሂም አብዱል ቀድርን ጨምሮ በጠቅላዩ ላይ ከባድ የተባለ ውሳኔ ተላልፏል። በዙሪያም መረጃዎችን አብረን እንቃኛለን። I don't care. ናዳቡን ደንደሰኔ አይል ፍለጋ ነው ወደዚህ የመጣ ተቀበላ ታሪያዋ ወርወሲ ኢብራካዳት ያቶስ ኢብራ ከእለት ወደ እለት በሐሰተኛ ነቢያቶች የሚቀጠፉና የሚዘረፉ እንዲሁም ህይወታቸው የሚመሰቃቀል ዜጎችን ቤት ይቁጠራቸው። በዚሁ በሶሻል ሚዲያው ፕላትፎርም ላይ ራሱን ነብይ ያለ የሚጠራው ግለሰብ ከቀናቶች በፊት የአንድ ምስኪን ዜጋ ነፍስ እንዲቀጠፍ ምክንያት ሆኗል። በዚህም ቤተሰቡን ይቅርታ ከመጠየቅ ይልቅ ስለወጣቱ አይ ዶንት ኬር ልታስቆሙኝ አትችሉም ሲል መናገሩ ህዝብን በከፍተኛ ሁኔታ እያስቆጣም ይገኛል። እነዚህ ሰዎች ለያዝ ገናጅ እንዲሁም ከህግ በላይ የሆኑት ለምን ይሆን ዝርዝሩን ይዤላችሁ ቀርቤያለሁ። አቶ ዳንኤል ክብረት የሃይማኖት መምህር ሆኖ ዋነኝነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆኖ አግኝቻቸዋል። በፖለቲካ አስተሳሰባቸው በማንነታቸው ታስረው ለረጅም ጊዜ በእስር ቤት እየተንገላቱ ነው። በመጨረሻም ጉምቱ ቆራጡ አይበገሬው የህዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኔ በቅርቡ በፓርላማ ላይ ዳንኤል ክስረትን እውነታን በመያዝ በዘረራ የጣሏቸው ሲሆን የዘረራ ያልተዋጠላቸው መሰሪው ክስረትም ውስጥ ለውስጥ ዶክተር ደሳለኝ ጫኔ ለመጣል የጀመሩትን እንቅስቃሴ እንመለከታለን። በዚህም ከሰሞኑ በፓርላማ ላይ ተቆርጦ የወጣ ህዝብ ጋር ያልደረሰ አንድ ወሳኝ መልእክት አፈትልቆ ወጥቷል። በዙሪያም መረጃዎችን አጋራችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይላችሁ መጥቻለሁ። ከናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። እዳይ ወደለት ቪዲዮ በዘነጋው ታሪኬን ሚካኤል ነው ያስጌጠልኝ ህይወቴን አረሳብኝ እርሱ አትርሳብኝ ያልኩትን እናንተ ሰኔ ሚካኤል እኮ ደረሰ። እስኪ ሁላችሁም ሚካኤል እያላችሁ ኮሜንቱን አጥለቅልቁት። በመላው ዓለም ላይ የምትገኙ ውድ ኦርቶዶክሲያን ወንድምቶቼ እንኳን ለገናናው መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሰን። ገናናው መልአክ ፈጥኖ ደራሹ ታዳጊው አባት ቅዱስ ሚካኤል በቤተ ክርስቲያናችን ብሎም በመናን ላይ የተነሳውን ይህንን አውሎ ንፋስና ወጀብ እርሱ በመልጃው ያስቁምልን። ዛሬ ቤተ ክርስቲያንና ልጆቿን ለማጥፋት ቀን ከሌት የሚደክሙ ፈርዖኖች ፈረሶቻቸውን እየጋለቡ እኛን ለማጥፋት ቢራወጡም ከሙሴ ጎን ከእስራኤላውያን ያልተለየው ያ ደጉ መልአክ ባህሩን ከፍሎ አሻግሮ ያሰብንበት ያደርሰናል። አጥፊ ፈርዖኖችስ የዘሩት ያሰቡት በስውር የሸሸጉት ወጥመድ ጎርፎ ነው ይወጣችኋል። ወዳጆቼ ሁሌም ይህንን ቃል አስቡ፣ ጻፉትም። ቅዱስ ሚካኤል አባቴ አንተው ጠብቀን፣ አሜን። ለመደ አይ ዶንት ኬር ናዳቡን ደንደሰኔ አቦስ ሼኮስ ለሮስ ኒዮስ ባስ ኒያስ ዋን ውሲያ ሮሲያ ሁንድንሃል መተንፈሻውን ንቀልና ተንቀሳቀስ፣ እኔ አዲስ ሳምባ ገጥሜልሃለሁ። ይህንን የተናገረው የሕክምና ዶክተር አይደለም፣ የሰው ህይወት እንደ ቅጠል በሚረግፍበት የሃይማኖት የንግድ መድረክ ላይ የቆመ አንድ ሐሰተኛ ነብይ ነው። በውጭ ሀገር ለብዙ ዓመታት ለፍቶ ታሞ ወደ ሀገሩ የተመለሰውንና በመተንፈሻ መሳሪያ ኦክሲጅን ህይወቱ ቆመ የነበረን አንድ ወጣት ዲያስፖራ በአንድ ቃል ገሎታል። ለመዳን ባለው ጥልቅ ጉጉት መተንፈሻውን ነቅሎ ቤቱ የገባው ያለጋ ወጣት በዚያው ሳይመለስ እስከ ወዲያኛው ማሸልቧል። ይበልጥ ልብ የሚሰብረው ግን ወጣቱ በግፍ ከሞተ በኋላ የሐሰተኛ ነብይ በአደባባይ ይህንን ሁለተኛ ሞት በቀላቱ ሲደግሞና ሲያላግጥበት መታየቱ ነው። ዛሬ የማህበረሰባችንን እንደ ፓራሳይት እየበሉ ስላሉት ሐሰተኛ ነቢያትና በዚሁ ሰሞነኛ አሳዛኝ ክስተት ዙሪያ ያሉትን ቪዲዮዎች በማስረጃ አስደግፍ ያሳያቸዋለሁ። ውድ ተመልካቾች በሀገራችን ኢትዮጵያ ውስጥ የሐሰተኛ ነቢያት መበራከትና እንደ ፓራሳይት መሰራጨት አሳሳቢ ደረጃ ላይ ደርሷል።
ተናግረዋል። እነዚህ አካላት የብዙ ወጣቶችን ተስፋ፣ የብዙ ዜጎችን ህይወት፣ የጥንዶችን ትዳር ብሎም የሰዎችን ሀብትና ንብረት እየቀሙ አደጋ ላይ እየጣሉም ይገኛሉ። የዚህ ሰሞነኛው ዲያስፖራ ወጣት ታሪክ ደግሞ የስግብግብነታቸውንና የጭካናቸውን ጥግ ማሳያ ነው። ይህ ወጣት ለረጅም ዓመታት በውጭ ሀገር በስራና በልፋት ከቆየ በኋላ በጠና ታሞ ወደ ሀገሩና ወደ አፍቃሪ ቤተሰቡ ይመለሳል። ሕክምናውን እየተከታተለ ባለበት ያለ መተንፈሻ መሳሪያ መተንፈስ በማይችልበት ሰዓት ፍቅረኛው በመልካም አስተሳሰብ በእግዚአብሔር የተቀባ ለብዙዎች መዳን ምክንያት የሆነ ነብይ አለ። ወደዚያ በወስድ በአንድ ቀን ትመለሳለህ ብላም ታሳምነዋለች። ለመዳን ጥልቅ ጉጉት የነበረው ወጣትም መተንፈሻውን እንደያዘ ወደ ስፍራው ያቀናል። ጉዳዩን የሰማው ነብይ ግን ከዚህ ወጣት በረከት ይልቅ የዲያስፖራነቱ ሀብትን ለመካፈል በማሰብ ይመስላል ፊት ለፊት አስቁሞት እየጮኸ ጆሮን ካሳቀቀ በኋላ ድንሃል መተንፈሻውን ንቀል ይለዋል። ወጣቱም በነብዩ ቃል ተስፋ አድርጎ ለመተንፈስ እየተቸገረና እየታገለ ቤቱ ደርሶ ገደም እንዳለ ህይወቱ በዚያው ያልፋል። ይህ ድርጊት በሕክምናው ሳይንስም ሆነ በማንኛውም የሃይማኖት ስርዓት ፍጹም ወንጀልና ጭካኔ ነው። መሪር ሀዘን ላይ ያሉት የሟች ቤተሰቦች ይበልጥ ያቆሰለው ግን ይህ ነብይ የተባለ ሰው ድርጊቱን በጸጸት ከመቀበል ይልቅ በአደባባይ በቃላቱ የሟቹን ህይወት እያጣጣለ ሁለተኛ ሞት እንዲሞት ሲያደርገው ነው። ማህበረሰቡ በእምነትና በእንደዚህ ነገር ላይ የሚነግዱ ሰዎችን አብጠጥሮ ሊያውቅ ይገባል። አስገስቴ ከበደ ኦኬ ፍራ ባሲም ኖ ያ ሪሙቭ ሌም ይላል። በአጠቃላይ ሃይማኖትና እምነት የሰውን ነፍስ ለማዳን እንጂ ንጹሃንን ለሞት ለመዳረግና ሀብት ለመዝረፍ መሳሪያ መሆን የለባቸውም። ሕክምናንና ጸሎትን ለይቶ አለማወቅ የሰዎችን ህይወት ዋጋ እያስከፈለም ይገኛል። የዚህ ምስኪን ወጣት ደም በከንቱ መፍሰስ የለበትም። በሃይማኖት ስም የሕክምና መሰሮችን በማስነቀል ሰዎችን ለሞት የሚዳርጉ ሐሰተኞች በግፊት ሊጠየቁ ይገባል። ውድ የቻናሌ ቤተሰቦች እንደ ፓራሳይት ከቀን ወደ ቀን እየተስፋፉ ስላሉት ሐሰተኛ ነቢያትና በእምነት ስም ስለሚፈጸው የሰው ህይወት ማጥፋት ወንጀል እናንተ ምን ታስባላችሁ? መንግስትም ሆነ ሃይማኖት ተቋማት ከእንደዚህ አይነት ህገወጥ ደም አፍሳሽ ድርጊቶች ላይ ምን አይነት ጠንካራ እርምጃ መውሰድ አለባቸው ትላላችሁ? ሐሳባችሁን ኮሜንት ላይ አስፍሩልኝ። ያው ቪዛ ተከልክሏል። እኔን አያውቁኝም፣ እኔም አላውቃቸውም። ስለዚህ ብዙ አይመለከተኝም። ያለና አድዋ ለመሄድ ቪዛ አስፈልገኝም። ከዛ ውጪ ነው ብዙ እንቅስቃሴ ስለማረግ አያውቁኝም፣ አላውቃቸውም። ስለዚህ የውሳኔው እኔን አይመለከተኝም። እንድታደርሱልኝ። አሁን የተሰማው ሰበር ዜና የንጹሃን ደም መሬት ጠብ አይልም። ይኸው ዛሬ በይፋ መፍረድም ጀምሯል። በትላንትናው ዕለት በአውሮፓ ህብረት መድረክ ላይ የተገኙት ልዑል አስፋውሰን አስራት ካሳ በአርሲ ኦርቶዶክስ ላይ የተፈጸመውን የተቀነባበረ ግፍ በማስረጃ አስደግፈው ካቀረቡት በኋላ ዓለምን ያናወጠ አስቸኳይ ውሳኔ ዛሬ ማምሻውን ተላልፏል። የኦሮሚያው ፕሬዝዳንት ሽመልስ አብዲሳና የአርሲው የዞን አመራር ኢብራሂም አብዱል ቀድር ላይ የቪዛ እገዳም ተጥሎባቸዋል። ይባስ ብሎም በጠቅላይ ሚኒስትሩ ላይ ዓለም አቀፍ የወንጀል ምርመራ ኢንቨስቲጌሽን እንዲጀመርና ጥፋተኝነታቸውም ከተረጋገጠ በዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ የጦር ወንጀለኛ ተደርገው በሄዱበት ሁሉ እንዲታደኑ ዛሬ በይፋ ተወስኗል። የቪዛ እገዳው የገለባቸው ሽመልስ አብዲሳም በገዛ ካቢኔያቸው ላይ ምን ብሎ አፌዞ የዓለም አቀፉ ፍርድ ቤትስ ውሳኔ ምን ይላል? አሁን ዝርዝሩን ይዤላችሁ ቀርብ ያለው ውድ ተመልካቾች ግፍ ገደብ አለው ወይ? በአርሲ ለዓመታት የፈሰው የካህናት የሴቶችና የህፃናት ደም ዛሬ የዓለም አቀፍ መሪዎችን በራንካክቶ ከባድ ውሳኔዎችን ማስገኝቷል። ልዑል አስፋውሰን አስራት ካሳ በአውሮፓ ህብረት ላይ ያቀረቡት ይፋዊ ማስረጃ ሰነድ የምዕራባውያን መሪዎች በከፍተኛ ሁኔታ ማስቆጥቷል። የዚህን ግልጽ የዘር ፍጅትና የመንግስትን መዋቅራዊ ቸልተኝነት ተከትሎ በአውሮፓ ህብረት በዓለም አቀፉ ተቋማት የተላለፉት ውሳኔዎችን የሚከተሉት ናቸው። አንደኛ፣ የቪዛ እገዳ ጣሪያ ላይ ደርሷል። በጥቃቱ ስልታዊ እጅ እንዳለባቸው የተጠረጠሩት የኦሮሚያው ፕሬዝዳንት ሽመልስ አብዲሳና የአርሲው የዞን አመራር መሪ ኢብራሂም አብዱል ቀድር ወደ ውጭ ሀገር እንዳይወጡ የቪዛ እገዳ ተጥሎባቸዋል። ዜናው የደረሳቸው ሽመልስ አብዲሳ ግን ድርጊቱን ለማጣጣል በመሞከር በገዛ ካቢኔዎቻቸው ስብሰባ ላይ ራሳቸውን ከሀገር እንደማይወጣ ጭላዳ ዝንጀሮ በመስቀል እኔ ከዚህ ሀገር ስለማልወጣ እነሱ ይጨነቁበት ሲሉ አግኝተውታል። ነገር ግን የአገላለጽ የቁጭትና የፍርሃት ጥግ እንጂ ሌላ ከቶ አይደለም። በጠቅላይ ሚኒስትሩ ላይ የተከፈተው ኢንቨስቲጌሽንም ከሁሉም በላይ ትልቁ ሰበር ውሳኔ የዓለም አቀፉ ፍርድ ቤት አይሲሲ ያወጣው መግለጫ ነው። ፍርድ ቤቱ ጠቅላይ ሚኒስትሩ ለምን በአርሲ ለሚፈጸመው ጭፍጨፋ ወንጀለኞችን ለህግ ማቅረብ እንዳልቻሉና ለምን ዝምታ መረጡ በሚለው
በሚለው ጥልቅ ምርመራ መጀመሩንም ይፋ አድርጓል። የጦር ወንጀለኝነት ክስ ዋር ክራይምስ በምርመራው ሂደት ላይ ውስጥ የመንግስት ከፍተኛ ባለስልጣናትና የጠቅላዩ ቀጥተኛ እጅ ወይም ፍላጎት መኖሩ ከተረጋገጠ እንደ ጦር ወንጀለኛ ተቆጥረው ከሀገር ውጭ በወጡበትና በተገኙበት ስፍራ ሁሉ ታድነው ለህግ እንዲቀርቡ የሚል ጥብቅ ውሳኔም ዛሬ ይፋ ሆኗል። ይህ ውሳኔ የሚያሳየው የንጹሃን ደም ላይ የተቀምጠው የገጽታ ግንባታ ፕሮፓጋንዳ የሚሰሩ መሪዎች የዓለም አቀፍ ፍትህ ሰይፍ መቼም ቢሆን እንደማያመልጣቸው ነው። የህዝብ እንባ በአስት የፈሰው የሰማዕታት ደም ዛሬም በይፋ ባለስልጣናቱን መፋረድ ጀምሯል። በአጠቃላይ የንጹሃን ደም ገና ይፋረዳቸዋል። እመኑኝ። ያለው ወጣቱ ጩኸት ዛሬ በተግባር እየታየ ነው። የቪዛ እገዳው የዓለም አቀፍ ፍርድ ቤት ምርመራ ለዓመታት ግፍ ሲፈጽምባቸው ለነበሩት ለኢትዮጵያ ኦርቶዶክሳውያን ወገኖቻችን ትልቅ የታሪክ ድል ነው። ከምድር ላይ ፍትህን ያጠፉ የሰማዩ ፍትህ ግን በዓለም አቀፍ አደባባይ አሳዶ እንደሚይዛቸው ምንም ጥርጥር የለውም። ፍትህ ለአርሲ ሰማዕታት። ውድ የቻናሌ ቤተሰቦች የዓለም አቀፉ ፍርድ ቤት በሀገራችን መሪዎች ላይ የጀመረውን የወንጀል ምርመራና በሽመልስ አብዲሳ ላይ የተጣለውን የቪዛ እገዳ በተመለከተ እናንተ ምን ታስባላችሁ? ይህ ውሳኔ በሀገራችን የውስጥ ፖለቲካ ላይና ንጹሃንን በሃይማኖታቸው የመጨፍጨፍ ድርጊት ላይ ምን አይነት ስር ነቀል ለውጥ ያመጣል ትላላችሁ? ሽመልስስ እኔ ከሀገር አልወጣም በማለቱ ከፍርሃት የተነሳ ይመስላችኋል? ሀሳባችሁን ኮሜንት ላይ አስፍሩልኝ። አቶ ዳንኤል ክብረት የሃይማኖት መምህር ሆነው በዋነኝነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው አግኝቻቸዋለሁ ብዬ አስባለሁ። በፖለቲካ አስተሳሰባቸው በማንነታቸው ታስረው ለረጅም ጊዜ በእስር ቤት እየተንገላቱ ነው። ፓርላማው መድረክ ላይ እውነትን በመያዝ ፍጹም አምባገነትን የተጋፈጡት ጉምቱ ቆራጡና የበገረው የህዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኔ በቅርቡ በፓርላማው ሪንግ ውስጥ ዳንኤል ክብረትን በእውነት ላይ በተመሰረተ ጥንካሬ በዘራ የጣሉበት ያ ታሪካዊ ክስተት ለባለስልጣናቱና ለመስሮቹ የእግር ሰዓት ሆኖባቸዋል። ይህንን ሽንፈት መዋጥ ያቃጣው ያ መሰሪያ ኃይል አሁን ዶክተር ደሳለኝን ከፖለቲካው መድረክ ለመጣልና ለማጥፋቱ ውስጥ ለውስጥ አደገኛ እንቅስቃሴ መጀመሩ ሰምቷል። ይባስ ብሎም ከሰሞኑ በፓርላማው ተቆርጦ የወጣና ገና ህዝብ ዘንድ ያልደረሰ አንድ እጅግ በጣም ወሳኝና ሚስጥራዊ መልእክት አፈትልኮ ወጥቷል። ዶክተር ደሳለኝ በግፍ በየእስር ቤቱ ለታሰሩት የሃይማኖት አባቶች፣ ጋዜጠኞች፣ አክቲቪስቶችና ፖለቲከኞች ያሰሙት ያ ልብ ሰባሪ ቆራጥ ጩኸት ምንድነው? ከጀርባስ ምን ሴራ እየተጠነሰሰ ነው? ዛሬ የዚህን አሳዛኝና ልብን የሚማርክ ዜና በእውነት ይዤላችሁ ቀርቤያለሁ። ውድ ተመልካቾች ዶክተር ደሳለኝ ጫኔ በፓርላማ ውስጥ የህዝብ እውነተኛ ድምጽ መሆናቸውን ደግሞ አስመስክሯል። በቅርቡ በህዝብ ተወካዮች ምክር ቤት መድረክ ላይ የመንግስትን የትርክትና የገጽታ ግንባታ ፖለቲካ በሚያራምዱበት ግለሰቦች ላይ በተለይም በዳንኤል ክብረት ላይ ያነሱት ጠንካራ ጥያቄና የሰነዘሩት ትችት መዋቅሩን በእጅጉ ያናጋና ያንቀጠቀጠም ነበር። ይህ በእውነታ የተደገፈ የፓርላማ ዝርራ ግን ዝም ብሎ የታለፈ ሲሆን ከበስተጀርባ ከባድ የፖለቲካ በቀልን አስከትሏል። የመስሮቹ የውስጥ ለውስጥ ሴራ መረጃዎችን እንደሚያመለክቱት ያ የሽንፈት እሳት ያቃጥላቸው አካላት ዶክተር ደሳለኝን በህዝብ ዘንድ ያላቸውን ተቀባይነት ለመቀነስ ስማቸውንም ለማጠልሸትና ምናልባትም ከተወካዮች ምክር ቤት አባልነታቸው ጭምር ለማስነሳት ውስጥ ለውስጥ ሰልታዊ ጥምዶችን እያዘጋጁም ይገኛሉ። እውነትን መጋፈጥ ያቃታቸው ኃይሎች በተለመደው ያፈናና የሴራ አካሄድ ቆራጡን መሪ ለመጣል ሌሊትና ቀን እየሰሩም ነው። አፈትልኮ የወጣው የፓርላማው መልእክት ከዚህ ፍጥጫ ጋር ተይዞ ሰሞኑን በፓርላማው አዳራሽ አፈትልኮ የወጣው መረጃ የብዙዎችን ልብ የሰበረ ሆኗል። ዶክተር ደሳለኝ ጫኔ ገና ህዝብ ዘንድ ባልደረሰ ታፍኖ በቆየው መልእክታቸው በሀገሪቱ ስላለው አስከፊ የሰብአዊ መብት ጥሰትና ግፍ ድምጻቸውን በከፍተኛ ቁጭት አሰምተዋል። ለታሰሩት የቁርጥ ቀን ልጆች የተሰማው ጩኸት ዶክተር ደሳለኝ ጫኔ በተለይም በአርሲና በተለያዩ የሀገሪቱ ክፍሎች የተፈጸመውን የንጹሃን እልቂት ግፍ በመቃወማቸው ብቻ ያለምንም ፍርድ በጨለማ ቤት ለታሰሩት የሃይማኖት አባቶች፣ እውነትን ለህዝብ ስላደረሱት ጋዜጠኞች፣ ስለ እርሳሳዊት ባይነሳኝ እንዲሁም ስለ ሀገራቸው ለጮት አክቲቪስቶችና ፖለቲከኞች ጥብቅ ጥያቄንም አቅርበዋል። የህዝብን ድምጽ ማፈን፣ ጋዜጠኞችንና ሃይማኖት አባቶችን ማሰር ሀገርን ወደ ገደል መምራት እንጂ መፍትሄ ሊሆን አይችልም። በአስቸኳይ ሊፈቱ ይገባል ማለት ለታሰሩት የህሊና እስረኞች የማይበገር ጋሻ መሆን ድምጻቸውን አሰምተዋል። በአጠቃላይ የዶክተር ደሳለኝ ጫኔ ቆራጥነት የሚያሳየው በሴራና በብልጭልጭ ፖለቲካ መካከል አሁንም ድረስ ለህዝብና ለእውነት የሚቆሙ የማይበገሩ የቁርጥ ቀን ልጆች
ኃይሎች መኖራቸው ነው። መስሮች የውስጥ ለውስጥ እነሱን ለመጣል ቢዶልቱም የህዝብ እንባና የእውነት ብርሃን ሁልጊዜ ማሸናፊ ነው። በየእስር ቤቱ ለሚማቀቁት የሃይማኖት አባቶች፣ ጋዜጠኞችና ወጣቶች ዶክተር ደሳለኝ ጫኔ ያሰሙት ድምጽ ታሪክን መቼም የማይረሳው ታላቅ የጀግንነት ተግባር ነው። ፍትህ በግፍ ለታሰሩት የህሊና እስረኞች በሙሉ። ውድ የቻናሌ ቤተሰቦች ቁራጡ የፓርላማ አባል ዶክተር ደሳለኝ ጫኔ እውነቱን ይዘው የገዛ ባለስልጣናቱን ፊት ለፊት መጋፈጣቸውና የታሰሩት ወገኖች ያሰሙት ድምጽ እንዴት አያችሁት? መሰሮቹ ውስጥ ለውስጥ ዶክተር ደሳለኝ ጫኔ ለመጣል የሚያደርጉት ሴራ እኛ ህዝቡ እንዴት ማክሸፍና ከእንደዚህ አይነት ጀግኖች ጋሻ መሆን እንችላለን? ሀሳባችሁን ኮሜንት ላይ ያስፍሩልኝ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጥቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቶሎ ኩፍሴነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።